ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በአዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ከዚህ በፊት ሌሰን 15 ላይ ዩኒት 5 ማለት ነው ኤክሰርሳይዝ ሰርተናል። ከባለፈው ሌሰን 15 ኤክሰርሳይዝ ቀጥሎ ዛሬ ሌሰን 16 ኢኩሊብሪየም ኤንድ ኢንዳስትሪ በሚል ርዕስ ወይም ቶፒክ የምንማር ይሆናል ማለት ነው። እንግዲህ ሁልጊዜም እንደተለመደው ወደ ትምህርቱ ከመግባታችን በፊት ኦብጀክቲቭ አለ። ኦብጀክቲቭ ምንድን ነው? ከዚህ ሌሰን መጨረሻ ምንድን ነው አቺቭ ማድረግ የሚጠበቅበት የሚለው ነገር እናያለን። እንግዲህ በዋናነት በዚህ ሌሰን 16 ላይ የምናየው ምንድን ነው? አት ኤንድ ኦፍ ዚስ ሌሰን you will be able to explain how equilibrium principles may be applied to optimize the production of industrial chemicals. እነዚህ ኢንዳስትሪያል ኬሚካልስ ወይም ደግሞ ፕሮዲውስ የሚደረጉት ኢንዳስትሪያል ኬሚካልስ እነማን ናቸው? ፕሮዳክሽን ኦፍ አሞኒያ እና ሰልፈሪክ አሲድ ላይ እንዴት ኢኩሊብሪየም ፕሪንሲፕልን አፕላይ እንደምናደርግ የምናይ ይሆናል። ይሄ ነው እንግዲህ ኦብጀክቲቭ ወይም ደግሞ ይህንን እንዴት አፕላይ ማድረግ እንደሚቻል ማወቅ ይጠበቃል ማለት ነው ከዚህ ሌሰን መጨረሻ። ኢንዳስትሪያል ፕሮሰስ አር ዲዛይን ቱ ጊቭ ዋት ማክሲመም ፖሲብል ይልድስ ኦፍ ፕሮዳክት። እንግዲህ ኢንዳስትሪያል ፕሮሰስ ስንል ዲዛይን የሚሆነው ማክሲመም ፖሲብል ይልድስ ኦፍ ፕሮዳክት ወይም ደግሞ ማክሲመም ይልድ ፖሲብል ስንል ምንድነው? ፕሮዳክቶችን ፕሮዲውስ ለማድረግ በሚመች መልኩ ነው ዲዛይን የሚደረገው። እንግዲህ ኢንዳስትሪያል ፕሮሰስ ዲዛይን የሚደረገው እንግዲህ የመጨረሻ ወይም ደግሞ ማክሲመም የምንለውን ፕሮዳክት በሚያስገኝልን መልኩ ከሆነ the condition for carrying out the reactions are varied based on what ዲቻትለር ፕሪንሲፕል። እንግዲህ ዲቻትለር ፕሪንሲፕል ማለት ምንድን ነው የሚለውን እንደምታስታውሱት ባለፈው ዲፋይን አድርገናል። እንግዲህ እዚህ ጋር አሁን ፕሮዲውስ ወይም ፕሮዳክሽን የማን ፕሮዳክሽን ነው የምናየው? የአሞኒየም እና የሰልፈሪክ አሲድ ነው። The following process demonstrates the application of ዲቻትለር principle in the industry ይላል። እንግዲህ እነማን ናቸው? the following process የምንላቸው እነማን ናቸው? እንግዲህ ዲቻትለር principle አፕላይ በማድረግ እናደርግባቸው እነማን ናቸው የሚለውን ፕሮሰሶች እዚህ ጋር የምናያቸው ይሆናል። እነዚያ ፕሮሰሶች ወይም አፕላይ የምናደርግበው ዲቻትለር principle ሁለት ፕሮሰሶች ናቸው። አንደኛው ፕሮሰስ ኦፍ ማኑፋክቸሪንግ አሞኒያ ይባላል። ሁለተኛው ደግሞ ኮንታክት ፕሮሰስ እንላለን ወይም ደግሞ ማኑፋክቸሪንግ ኦፍ ሰልፈሪክ አሲድ ማለት ነው። እያንዳንዳቸውን የምናይ ይሆናል። ናው ሌትስ ሲ the Haber process for manufacturing of ammonia. እንግዲህ Haber established the conditions under which atmospheric nitrogen will be converted into ammonia. NH3 ማለት ነው by reacting with hydrogen come from natural ማለት ነው source of natural። እንግዲህ ይሄ ናይትሮጅን አትሞስፌሪክ ነው። ይሄ ደግሞ ሃይድሮጅን ናቹራል ነው from natural source ነው የመጣ ይሄ ሃይድሮጅን። እንግዲህ ሃይድሮጅን እና ናይትሮጅንን ሪያክት በማድረግ ምን ይፈጠራል? አሞኒያ ይፈጠራል። ይሄ አሞኒያ ዝም ብሎ ነው ወይ ፎርም የሚሆነው? ምንድነው ፕሮሰሱ? ምንድነው የምንከተለው? ይሄ እንግዲህ ሄበር ፕሮሰስ ይባላል። ይሄን ማዘጋጃ ሂደቱ ነው። እንግዲህ the Haber synthesis was developed into an industrial process by what ካርል ቦስ በዚህ ነው ይሄ ዴቨሎፕ የሆነው። the reaction between nitrogen and hydrogen to produce NH3 or ammonia is ምንድነው? ኤግዞተርሚክ ኢኩሊብሪየም ሪአክሽን ይባላል። እንግዲህ ሪአክሽኑ ኤግዞተርሚክ ሪአክሽን ይባላል። ኤግዞተርሚክ ሪአክሽን ምንድነው? ኤግዞተርሚክ ሪአክሽን ምንድነው? already we discuss previous lesson ማለት ነው። ኤግዞተርሚክ ሪአክሽኑ ኤግዞተርሚክ ነው የምንለው መቼ ነው? ሪአክሽኑ ኤግዞተርሚክ የምንለው መቼ ነው የሚለውን እያንዳንዱ ዲስከስ አድርገናል። እንግዲህ አሞኒያ በሚዘጋጅበት ጊዜ ፕሮሰሱ እንግዲህ ሄበር ፕሮሰስ ነው። አሞኒያን በምናዘጋጅበት ጊዜ ምንድነው ሪአክሽኑ ብለናል? ኤግዞተርሚክ ሪአክሽን ነው ብለናል። ኤግዞተርሚክ ከሆነ ደግሞ it release what ሂት አይደለ? ኤግዞተርሚክ ከሆነ ሂት ምን ያደርጋል? ሪሊዝ ያደርጋል። ሂት ሪሊዝ ያደርጋል። ምን ያህል ሂት ሪሊዝ ያደርጋል? ይሄ አሞኒያ ሲዘጋጅ 92.4 ኪሎ ጁል ፐር ሞል ኦፍ ዋት ኢነርጂ at what 298 ዋት ኬልቪን ማለት ነው ወይንም ደግሞ 25 ዲግሪ ሴልሺየስ ማለት ነው። እዚህ ጋር እንደምታዩት
nitrogen gas react with hydrogen gas. Okay, it what reversible ነው reaction እዚህ ጋር heat አለ and pressure አለ and also catalyst አለ እዚህ ጋር ምን ይፈጠራል ማለት ነው NH3 ወይንም ደግሞ አሞኒያ ጋዝ ይፈጠራል። ሶ በዚህ ጊዜ ምን ያህል ሂት ነው ሪሊዝ የሚያደርገው ካለ 92 90 ኪሎ ጁል ፐር ሞል አሁን ማይነስ የሚያመለክተው ሂት ሪሊዝ ማለት ነው። ሶ according to the Chatelain's principle the production of ammonia is favored by high pressure and what low temperature እንግዲህ አሞኒያ ፋቮርድ የሚሆነው የሚፈጠረው መቼ ነው እዚህ ጋር high pressure and what low temperature at high pressure and low temperature. however ይሁንና እንግዲህ አሞኒያ ፋቮርድ የሚሆነው but high pressure እና low temperature ቢሆንም the rate of reaction at low temperature is extremely slow. okay ሬቱ ግን ቴምፕሬቸር ሎ ከሆነ ኤክስትሪምሊ ምንድነው ስሎ ነው የሚሆነው ሬቱ። so higher temperature must be used to speed up the reaction which result in what lower yields of what ammonia. okay lower yields of ammonia. so እዚህ ጋር እንግዲህ higher temperature ከተጠቀመ ስፒድ አፕ ለማድረግ እንግዲህ ሬቱ ምንድነው ብያቸዋለሁ ሪአክሽኑ ፋቮርድ የሚሆነው ሎው ቴምፕሬቸር ስትጠቀምና ሃይ ፕሬሸር። ነገር ግን ሬት ኦፍ ሪአክሽኑ ሎው ቴምፕሬቸር የምንጠቀም ከሆነ ምንድነው የሚሆነው ኤክስትሪምሊ ስሎ ነው የሚሆነው። so higher temperature must be used to what speed up ነው ሪአክሽኑ ለማፋጠን ማለት ነው the reaction which result in ይሄ ደግሞ ይሄ ሃየር ቴምፕሬቸር መጠቀማችን ደግሞ ምን ያደርጋል lower yields of ammonia የአሞኒያ የሚፈጠረው አሞኒያ ምን ያደርጋል ትንሽ እንዲሆን ያደርጋል። so the equilibrium expression for the reaction in Kc ወይም equilibrium constant እዚህ ጋር እንደምታዩት የአሞኒያ ማለት የፕሮዳክቱ divided by what concentration of nitrogen and concentration of hydrogen. so as the temperature increase በሚሆንበት ጊዜ the equilibrium constant decrease እንግዲህ ቴምፕሬቸሩ በሚጨምር ሰዓት እዚህ ጋር እናያለን ኢኩሊብሪየም ኮንስታንቱ እየቀነሰ ነው የሚመጣው and yields of ammonia decrease እንግዲህ የሚሰጠው አሞኒያ በዛው ልክ ምን ይሆናል ማለት ነው ይቀንሳል። እዚህ ጋር ተመልከቱ ቴምፕሬቸሩ 25 ዲግሪ ሴልሺየስ 25 ሲሆን 6.4 ታይምስ 10 the power of 2 ነው ከኦፍ ኢኩሊብሪየም ምን ይሆናል እዚህ ጋር ጨመረ። ከ200 ሲሆን ቴምፕሬቸሩ ከኦፍ ኢኩሊብሪየም ምን ይሆናል ይቀንሳል። ይሄው 4.4 times 10 the power of minus 1 ነው የሚሆነው 300 ሲሆን 4.3 times 10 the power of minus 3 ነው። እዚህ ጋር እንደምታዩት ቴምፕሬቸሩ እየጨመረ ሲመጣ ይሄው ቴምፕሬቸሩ እዚህ ጋር እየጨመረ ሲመጣ እዚህ ጋር እንደምናየው ኢኩሊብሪየሙ ደግሞ ምንድነው ኢኩሊብሪየም ኮንስታንት ምን ይሆነ መጣ እየቀነሰ so as the temperature increases the equilibrium constant decreases and also what the yields of ammonia also ምን ይሆናል ማለት ነው እዚህ ጋር decrease. so in industrial production of ammonia Haber process the reaction rate increased by so reaction rate increased የሚሆነው እንግዲህ ልብ ምንድነው ያ more ወይም አሞኒያ ፋቮርድ እንዲሆን ወይም አሞኒያ ፕሮዲውስድ እንዲሆን እንግዲህ ቴምፕሬቸሩ ምንድነው ሎ መሆን አለበት ፕሬሸሩ ደግሞ ሃይ ነው። so ፕሬሸሩ ሃይ በሚሆንበትና ቴምፕሬቸሩ ሎ በሚሆንበት ጊዜ አሞኒያ ፌቨርድ ይሆናል ፋቮርድ ይሆናል ይፈጠራል ብለናል። ነገር ግን ሬት ኦፍ ሪአክሽኑ በጣም ቴምፕሬቸሩ ሎ በሆነ ሰዓት ሬት ኦፍ ሪአክሽኑ ምንድነው ብለናል ይቀንሳል። ኦኬ ሬት ኦፍ ሪአክሽኑ ምንድነው ይቀንሳል። ሶ ስፒድ አፕ ለማድረግ ሬት ኦፍ ሪአክሽኑን ቴምፕሬቸር ምን ማድረግ አለብን መጨመር አለብን ነው። ኤኖ ያን ካደረግን ደግሞ ቴምፕሬቸር የሚጨምር ከሆነ የሚፈጠረው አሞኒያ ወይም ፕሮዳክቱ ማለት ነው አሞኒያ ምንድነው የሚሆነው በጣም ይቀንሳል ማለት ነው። so in industrial production of ammonia is Haber process the reaction rate is increased by reaction rate በምንድነው increase ማድረግ ይቻላል ስንል ለኛ adding catalyst such as what iron እንግዲህ ካታሊስትን አድ በማድረግ እንግዲህ ካታሊስት ምንድነው catalyst ስንል it speed up the reaction by lowering what the activation energy እንግዲህ ሪአክሽኑን ስፒድ አፕ ነው የሚያደርግ ምን በማድረግ አክቲቬሽን ኤነርጂ ሎር በማድረግ so that the nitrogen bonds and hydrogen bond it can be more what readily broken እንግዲህ ሃይድሮጅን ቦንድ እና ናይትሮጅን ቦንድ በቀላሉ ምን መሆን ይችላል ብሮክ መሆን ይችላል አክቲቬሽን ኤነርጂ ሎር ሲሆን so increasing reaction temperature ሁለተኛው ወይም ሌላው ደግሞ increasing what reaction temperature when temperature is increased reactant molecule will get what sufficient energy እንግዲህ ቴምፕሬቸሩን በሚጨምርበት ጊዜ
ሪያክታንቱ ሞለኪውሉ የሆነ ሳፊሽንት የሆነ ኤነርጂ ያገኛል to overcome what the energy barrier ወይም ደግሞ activation energy so that the reaction is faster at higher temperature እንግዲህ ሪያክሽኑ at higher temperature ምን ይሆናል ብለናል ቅድም ስናወራ ፋስተር ይሆናል but the yield of ammonia is lower እንግዲህ አሞኒያ ግን ቴምፕሬቸሩን በመጨመራችን የሚገኘው አሞኒያ ግን ምንድነው መጠኑ ካል በጣም ሎው ነው የሚሆነው at high temperature so at 200 degrees Celsius and pressure about 750 atmosphere ይጋል በ200 ዲግሪ ሴልሺየስ እና በቴምፕሬቸሩ እንደገና ደግሞ ፕሬሸሩ 750 አትሞስፌር the yield of ammonia is almost what 100% okay 100% that is ያ ማለት ምን ማለት ነው 100% ይሆናል ስንል reactants are completely converted to the ammonia reactanቱ ሙሉ በሙሉ ወዴት ይቀየራል ማለት ነው ወደ አሞኒያ በመቼ በ200 ዲግሪ ሴልሺየስ እና በ750 አትሞስፌር ማለት so increasing the pressure increases what the final yield of ammonia እንግዲህ ፕሬሸሩን በጨመርን ሰዓት አሞኒያ ምን ይሆናል ይጨምራል however higher pressure are what expensive ነው በጣም to produce what and difficult to manage እንዳየነው እዚህ ጋር እንዳያችሁት እዚህ ጋር እንደተረዳነው ፕሬሸር ኦኬ ፕሬሸሩን በጣም በጨመርን ሰዓትና ኦኬ ቴምፕሬቸሩን ሎ ባደረግንበት ሰዓት እዚህ ጋር የተጠቀምነው ቴምፕሬቸር 200 ዲግሪ ሴልሺየስ ነው ሶ ኦልሞስት አሞኒያ የመፈጠር እድሉ 100% ኦኬ 100% ነገር ግን ፕሬሸርን እየጨመርን ወይንም ደግሞ ፕሬሸርን መጨመራችን ፕሬሸርን መጨመራችን ምንድነው በጣም ኤክስፔንሲቭ ያደርጋል to produce and also ያን ብቻ ሳይሆን በቀላሉ ማኔጅ ለማድረግ አስቸጋሪ ይሆናል እንግዲህ ፕሬሸሩን በምንጨምር ሰዓት በጣም ፕሬሸሩን እየጨመርን በጣም ኤክስፔንሲቭ ነው እንዲሁም ደግሞ ማኔጅ ለማድረግ አስቸጋሪ ነው ብለን so እንግዲህ የተሻለ ወይንም ደግሞ ሞር አሞኒያ ፕሮዲውስ ለማድረግ ቴምፕሬቸሩን ምን ማድረግ አለብን ሎው ማድረግ አለብን ፕሬሸሩን ደግሞ ምን ማድረግ አለብን መጨመር አለብን ስለዚህ the other process is carried out at pressure between 200 and 400 okay በ200 እና በ400 አትሞስፌር and a temperature what 500 ዲግሪ ሴልሺየስ እንግዲህ ፕሬሸሩን ከ200 እስከ 400 ባለው ቴምፕሬቸሩን ደግሞ እስከ 500 ዲግሪ ሴልሺየስ ባለው እንግዲህ በጣም ፕሬሸሩን ከጨመርነው ማኔጅ ለማድረግ ስለሚያስቸግር ማለት ነው ቴምፕሬቸሩን ደግሞ በጣም የሚጨምረው ከሆነ አሞኒያ ኦኬ እዚህ ጋር ፕሮዲዩስ የማድረግ እንትናችን ሞር ፕሮዲዩስ የማድረግ እንትናችን በጣም ሎው ስለሚሆን ስለዚህ ፕሬሸሩ ከ200 እስከ 400 አትሞስፌር እንዲሁም ደግሞ ቴምፕሬቸሩ እስከ 500 ዲግሪ ሴልሺየስ በዚህ ከሆነ እንግዲህ የሚፈለገውን አሞኒያ ፕሮዲዩስ ማድረግ ይቻላል ማለት ነው so the effects of temperature and pressure on the percentage yields of ammonia for Haber process is shown in figure ይላል እንግዲህ የፕሬሸር እና የቴምፕሬቸር ኢፌክት ፐርሰንቴጅ በፐርሰንቴጅ እና እንደሚከተለው ማየት ይቻላል እንግዲህ ፊገሪካሊ ወይም በፊገር እንደምናየው እዚህ ጋር ፊገር 5.4 ምንድነው ኢፌክቱ ቴምፕሬቸር እና ፕሬሸር ቴምፕሬቸር ሲጨምር ወይም ቴምፕሬቸር ሲቀንስ ፕሬሸር ሲጨምር ወይም ፕሬሸር ቢቀንስ ኢፌክቱ የሚያመጣው ኢፌክት ምንድነው የሚለው እዚህ ጋር የምናየው ይሆናል so look እንግዲህ the effects of temperature and pressure on the percentage yields of ammonia on the Haber process እዚህ ጋር እንደምታዩት እዚህ ጋር percent of ammonia አለ በፐርሰንቴጅ ማለት ነው እዚህ ጋር pressure አለ is atmosphere okay so እንግዲህ እዚህ ጋር እንደምታዩት pressure በጣም እንግዲህ ከ200 400 600 800 1000 ለምሳሌ at 100 አትሞስፌር ወይም 1000 አትሞስፌር አንደርሳለን በ1000 አትሞስፌር ላይ ፕሬሸር እንጠቀምልን ይሄ አንደኛ ማኔጅ ለማድረግ በጣም አስቸጋሪ ነው ሶ ማኔጅ ማድረግ ደግሞ አስቸጋሪ ከሆነ የሚፈለገውን ፕሮዳክት ማግኘት አይቻልም እንደገና ደግሞ አሁንም 200 ብንጠቀም ወይም ደግሞ 200 አትሞስፌር ብንጠቀም ወይ 400 ብንጠቀም ወይ 600 ብንጠቀም ይመስላል ቴምፕሬቸሩንም እንደዚሁ እዚህ ጋር ያያችሁት እዚህ ጋር 700 ዲግሪ ሴልሺየስ አለ 600 ዲግሪ ሴልሺየስ አለ 500 ዲግሪ ሴልሺየስ አለ 400 ዲግሪ ሴልሺየስ አለ 300 ዲግሪ ሴልሺየስ አለ ሶ በዚህ መልኩ አንደርስታንድ ማድረግ ይቻላል አሁን ለምሳሌ 700 ዲግሪ ሴልሺየስ ከሆነ this temperature high ነው ማለት ነው ኦኬ ሶ ፕሮዳክቱ በጣም ምንድነው የሚሆነው በፐርሰንት በጣም ትንሽ ነው አሞኒያ ፕሮዲዩስ የማድረግ ነው 600 ቢሆንም እንደዚሁ
600 ቢሆንም እንደዚሁ እንደምታዩት ማለት ነው 500 ሲሆን የትኛው ነው የተሻለው ካለን እንግዲህ 500 ዲግሪ ሴልሺየስ እና እንዲሁም ደግሞ ከ200 እስከ 400 እዚህ ጋር እንደምታዩት ዲግሪ ሴልሺየስ ብንጠቀም የተሻለ ነው ማለት ነው። ኢፌክቱ የተሻለ የሚያሳለው ወይም የተሻለ ምንድነው አሞኒያ ፕሮዲውስ ማድረግ ይቻላል። ነገር ግን እዚህ ጋር ቴምፕሬቸሩን በጣም ምንድነው እየጨመረ ነው ከመጣን የምናገኘው አሞኒያ ወይም ደግሞ ቴምፕሬቸሩን በጣም እየጨመርን ከመጣን ፕሬሸሩን እየጨመርን ከመጣን እዚህ ጋር ቴምፕሬቸሩ በጣም ጨመረ ማለት የምናገኘው አሞኒያ መጠን ምንድነው የሚሆነው በጣም ያንሳል። ስለዚህ ኢንጀነራል ኢፌክቱ ይሄን ይመስላል ማለት ነው። እስከ 200 እስከ ዲግሪ ሴልሺየስ እና በ500 በዚህ ጋር 200 ዲግሪ ሴልሺየስ ቢሆን አሁን እዚህ ጋር ተመልከቱት ምን እንደሚሆን በ200 ዲግሪ ሴልሺየስ ቢሆን እንግዲህ አሁን ቤስት ተብሎ የሚወሰደው ከ200 እስከ 400 ባለው ፕሬሸሩ ማለት ነው። ፕሬሸሩ እንደገና ደግሞ ቴምፕሬቸሩ 500 ቢሆን እዚህ ጋር እንደምታዩት ይሄንን ምን ማድረግ ይቻላል ፕሮዲውስ ማድረግ ይቻላል። እንግዲህ ኢንጀነራል የፕሬሸር እና የቴምፕሬቸር ኢፌክት ምንድነው የሚለው ነገር በዚህ ግራፍ ምን ማድረግ ይቻላል አንደርስታንድ ማድረግ ይቻላል። በጣም ፕሬሸሩን እየጨመረ ከመጣ እንግዲህ የተሻለ አሞኒያ ፕሮዲውስ ማድረግ የሚቻለው ብለናል አይደለም ሃየር ፕሬሸር ኤንድ ሎወር ቴምፕሬቸር ነው። ነገር ግን ቴምፕሬቸሩን በጣም ሎወር ማድረጋችን ደግሞ የራሱ ኔጌቲቭ ኢፌክት አለው። ምክንያቱም ሬት ኦፍ ሪአክሽን ምን አይሆንም በጣም ኤክስትሪምሊ ሎው ነው የሚሆነው። ያ ማለት ግን ሬት ኦፍ ሪአክሽንን ኤክስትሪም ምንድነው ስፒድ አፕ ለማድረግ ምን መጠቀም ይቻላል ካታሊስት መጠቀም እንችላለን ብለን እንዲሁም ደግሞ ቴምፕሬቸሩን በጣም ከጨመር ነው አሞኒያ ፕሮዲውስ የማድረግ እድላችን ምንድነው በጣም ሎው ነው። በጣም አሞኒያ ቴምፕሬቸሩ ሎው መሆን አለበት፣ ፕሬሸሩ ደግሞ ሃይ መሆን አለበት። ፕሬሸሩን በጣም ሃይ ከሆነ ደግሞ በቀላሉ ማኔጅ ለማድረግ ያስቸግረናል። በዚህ መልኩ የፕሬሸር እና የቴምፕሬቸር ኢፌክት አንደርስታንድ ማድረግ ይቻላል ማለት ነው። ኢን ኮመርሻል ፕሮዳክሽን ኦፍ አሞኒያ እንግዲህ አሞኒያ ኢዝ ኮንቲኒዩስሊ ዋት ሪሙቭድ አስ ኢት ኢዝ ዋት ፕሮዲውስ ወዲያው አሞኒያ ፕሮዲውስ እንደሆነ ኮመርሻሊ ማለት ነው ወዲያው ምን ይሆናል አሞኒያምን ሪሙቭ ማለት ነው ምርቱን ማለት ነው እዚህ ጋር ፕሮዲውስ የሚሆነው አንለስ እዚህ ጋር ሪሙቪንግ ዘ ፕሮዳክት እንግዲህ ለምንድን ነው ሪሙቭ የምናደርገው? So removing the product causes more nitrogen and what hydrogen to combine according to what Dichatel's principle. So the reaction never reaches as gas mixture, leaving the reactor cooled to liquefy and remove ammonia. So removing mixture of reactant gases is recycled through what the reactor. So እንግዲህ reactor ማለት ምን ማለት ካለ reactor is a device or it's a vessel in which chemical reactions occur. Chemical reactions indicate reactor. So reactor ምን ማለታችን ነው? reactor ማለት it's a device ወይም ደግሞ it's a vessel in which chemical reaction occur. chemical reaction occur ወይም ሊፈጠር የሚያደርግ reactor so that the heat released by the reaction is removed. heat released ይሆናል ብለናል the Barber process in the manufacturing of ammonia. So that's released heat, when released heat, used to heat the incoming gas mixture. የሚመጣውን gas mixture ምን እንደማድረግ ይጠቅመናል ማለት ነው heat ለማድረግ ይጠቅማል። Let us see. Figure 5.5 shows simplified flow diagram for the Haber process. The Haber process ያለው ዲያግራሙን እንመልከት። እዚህ ጋር ናይትሮጅን ፍሮም ዘ ኤር ነው ብያችኋለሁ። እዚህ ጋር ሃይድሮጅን ፍሮም ናቹራል ጋዝ ነው የምናገኘው። እዚህ ጋር እንደምታዩት ናይትሮጅን ፍሮም ዘ ኤር አለ፣ ዘን ሃይድሮጅን አለ ፍሮም ናቹራል ጋዝ። እዚህ ጋር ሬሽዮ ነው ናይትሮጅን ኤንድ ሃይድሮጅን ሬሽዮ 1:3 ነው። ባይ ቮሊዩም ነው ባይ ቮሊዩም፣ ምክንያቱም ሃይድሮጅን ሪአክቲቪቲ ዋት ናይትሮጅን ነው አይደለ? ናይትሮጅን የሃይድሮጅን 3 ሞል ኦፍ ሃይድሮጅን ስለሆነ ሬሽዮ 1:3 ባይ ቮሊዩም። እዚህ ጋር አይረን ካታላይዝድ ወይም ከ400 እስከ 450 ዲግሪ ሴልሺየስ በፕሬሸሩ እዚህ ጋር ወደ 200 አትሞስፌር ማለት ነው። እዚህ ጋር ምንድነው ጋዝ አር ኩልድ ይሆናል and ammonia turns to what liquid. ኩልድ ሲሆን ጋዙ አሞኒያ ወዴት ይቀየራል ማለት ነው? ወደ ሊኩዊድነት ይቀየራል። እዚህ ጋር አንትሪትድ የሆነ ጋዝ አለ። ይሄ ምን ይሆናል? ሪሳይክል ይሆናል።
አንትሪትድ ይሆናል። እንግዲህ ተመልከቱ እዚህ ጋር ናይትሮጅን ፍሮም ዘ ኤር አለ ሚክስ ጋር ሪአክት አደረግነው ከሃይድሮጅን ሃይድሮጅን ደግሞ ፍሮም ናቹራል ጋዝ ያገኘነው። እዚህ ጋር ካታላይዝድ አለ። ካታላይዝድ ሲሆን ምን ይሆናል? ጋዙ ኩልድ ይሆናል። ያ ጋዝ ስንል ናይትሮጅን ጋዝ እና እዚህ ጋር ምን አለ? ሃይድሮጅን ጋዝ አለ። ኩልድ ይሆናል ኤንድ በዛን ጊዜ እንደገና አሞኒያ ምን ይሆናል? ወደ ሊኩዊድ ይቀየራል። አሞኒያ ዋት ተርንስ ቱ ሊኩዊድ። ሶ እዚህ ጋር ምን አለ? አንትሪትድ የሆነ ጋዝ አለ። ያ ጋዝ ምን ይሆናል? እንደገና ተመልሶ ምን ይሆናል? ሪሳይክልድ ይሆናል። ይሄ አንትሪትድ የሆነው ጋዝ ምን ይሆናል? ተመልሶ ሪሳይክልድ ይሆናል። እንግዲህ ይሄ ፍሎ ኦፍ ዲያግራም ኦፍ ሀበር ፕሮሰስ። ይሄ የምታዩት ፍሎ ዲያግራም ኦፍ ዚ ሀበር ፕሮሰስ። እንግዲህ ሁለተኛው ኢንዱስትሪያል ፕሮዳክሽን ኮንታክት ፕሮሰስ ነው። እንደነገርኳችሁ ወይንም ደግሞ ማኑፋክቸሪንግ ኦፍ ሰልፈሪክ አሲድ ኮንታክት ፕሮሰስ ነው። ሶ ሰልፈሪክ አሲድን ዳይሬክትሊ ጀስት ሰልፈርን ወይም ከውሃ ጋር ሪአክት አድርገን ማዘጋጀታችን ነው። የራሱ የሆነ ስቴፕ አለ። ወደ 4 ስቴፖች አሉ። ሰልፈሪክ አሲድ እንዴት ማኑፋክቸር እንደምናደርግ እዚህ ጋር የምናየው ይሆናል። ሶ ዘ ኮንታክት ፕሮሰስ ኢዝ ዘ ፕሮዳክሽን ኦፍ ሰልፈሪክ አሲድ። እንግዲህ ሰልፈሪክ አሲድ የሚዘጋጅበት ፕሮሰስ ኮንታክት ፕሮሰስ ይባላል። ዚስ ኢዝ ዋት ዘ ኬሚካል ፎርሙላ ኦፍ ሰልፈሪክ አሲድ H2SO4 by what catalytic oxidation of sulfur dioxide። እንግዲህ ሰልፈር ዳይኦክሳይድን ካታላይዝድ by oxidized በማድረግ ማለት ነው to what ሰልፈር ትራይኦክሳይድ። ሶ it is what reversible reaction። እንግዲህ ይሄ ሰልፈር ዳይኦክሳይድን ካታላይዝ ስናደርገው ወይም ወደ ሰልፈር ዳይኦክሳይድ ወደ ሰልፈር ትራይኦክሳይድ ሲቀየር ይሄ ሪቨርሲብል ሪአክሽን ነው። እንደዚህ ጋር እንደምታዩት ሰልፈር ዳይኦክሳይድ ኦክሲዳይዝ ሲሆን ወይም በኦክሲጅን በርዝ ሲሆን እዚህ ጋር ይፈጠራል፣ ሰልፈር ትራይኦክሳይድ ጋዝ ይፈጠራል። ሶ ይሄ ሪአክሽኑ ኤግዞተርሚክ ሪአክሽን ነው። ምክንያቱም እዚህ ጋር ሂት ምንድነው የሚሆነው? ሪሊዝ ይሆናል። ወደ 196 ኪሎ ጁል ነው ሪሊዝ ይሆናል። ሶ ዘ ኮንታክት ፕሮሰስ ኢንቮልቭስ ዘ ፎሎዊንግ ስቴፕስ። እንግዲህ 4 ስቴፖች አሉ። ቀድሜ እንደነገርኳችሁ የመጀመሪያው ስቴፕ ፕሪፓሬሽን ኦፍ ሰልፈር ዳይኦክሳይድ ጋዝ። መጀመሪያ እንግዲህ ሰልፈር ዳይኦክሳይድ ጋዝን ምን ማድረግ አለብን? ፕሪፔር ማድረግ አለብን። እንዴት ነው እሱን ፕሪፔር የምናደርገው? ባይ በርኒንግ ዋት ፒውር ሰልፈር ኢን ዘ ፕሬዘንስ ኦፍ ኤክሰስ ኤር። እንግዲህ ሰልፈር ዳይኦክሳይድን በርን ማድረግ አለብን። የመጀመሪያው ስራ ሰልፈርን ፒውር ሰልፈርን በኦክሲጅን በርን ስናደርግ እዚህ ጋር ምን እናገኛለን? ሰልፈር ዳይኦክሳይድ ጋዝ እናገኛለን። ቱ ኢምፕሩቭ ዘ ኤፊሺየንሲ ኦፍ the catalyst ወይም ደግሞ in the next step various impurities present in the mixture of what sulfur dioxide and air are first removed. So እንግዲህ እዚህ ጋር እንደነገርኳችሁ to improve the efficiency of catalyst ወይም the next step various impurities present in the mixture of sulfur dioxide የተለያዩ ኢምፒሪቲዎች ይገኛሉ። sulfur dioxide and air are what first removed። እነዚህ የሚገኙ ኢምፒሪቲዎች ምን መሆን አለባቸው? ሪሙቭድ መሆን አለባቸው። የተለያዩ ኢምፒሪቲዎች ስላሉ። ሶ በመቀጠል ምንድነው የሚሆነው? ኮንቨርሽን ኦፍ ሰልፈር ዳይኦክሳይድ ቱ ሰልፈር ትራይኦክሳይድ። ሰልፈር ዳይኦክሳይድን ወደ ሰልፈር ትራይኦክሳይድ ኮንቨርት ማድረግ። መጀመሪያ ምን አድርገናል? ሰልፈርን በኦክሲጅን በርን አድርገን ሰልፈር ዳይኦክሳይድን አገኘን። ዘን ሁለተኛው ስቴፕ ሰልፈር ዳይኦክሳይድን ወደ ሰልፈር ትራይኦክሳይድ እንቀይራለን ማለት ነው። Oxidation of sulfur dioxide to sulfur trioxide take place what? At 450 degrees Celsius ወይም በ450 ዲግሪ ሴልሺየስ ነው ይሄ የሚካሄደው in the presence of what? Catalyst. So the catalyst which is known as vanadium oxide እንላለን። ይሄ ካታሊስት በመጠቀም ሰልፈር ዳይኦክሳይድን ወደ ሰልፈር ትራይኦክሳይድ መቀየር ይቻላል። እዚህ ጋር እንደምታዩት ሰልፈር ዳይኦክሳይድ react with oxygen it gives us what? ሰልፈር ትራይኦክሳይድ by using vanadium oxide። ይሄን vanadium oxide በመጠቀም ማለት ነው። So the third one is converting sulfur trioxide into sulfuric acid or H2SO4። እንግዲህ አሁን እዚህ ጋር converting sulfur trioxide into sulfuric acid ነው ወይም H2SO4። አሁን ይህን ቀጥታ ኮንቨርት ማድረግ አይቻልም። ሰልፈር ትራይኦክሳይድ ጋዝ ዲዞልቭድ ኢን ኮንሰንትሬትድ ሰልፈሪክ አሲድ 90% በኮንሰንትሬት ሰልፈሪክ 90% ምን ይሆናል? ዲዞልቭ ይሆናል to produce what? ዳይ ሰልፈሪክ አሲድ ኦኬ ፕሮ ሰልፈሪክ አሲድ ወይም ስኖናስ ምን ይባላል? ፉሚንግ ሰልፈሪክ አሲድ ወይም ደግሞ ኦሌም ይባላል። እንግዲህ እዚህ ጋር መጀመሪያ ቀጥታ አሁን የምናገኘው ይሄንን እዚህ ጋር ልብ በሉ ሰልፈር ትራይኦክሳይድ ጋዝን ከማን ጋር ሪአክት እናደርጋለን ማለት ነው። ይሄ ሰልፈር ትራይኦክሳይድ ጋዝን ከሰልፈሪክ አሲድ ጋር ሪአክት አድርገን ቀጥታ ምንድነው የምናገኘው? ኦሌም ወይም ፉሚንግ ሰልፈሪክ አሲድ ወይም ኦሌምን እናገኛለን።
ከዚያ በኋላ is converting sulfur trioxide to sulfuric acid ወደ sulfuric acid cannot be done just by adding water እንግዲህ እዚህ ጋር ልብ በሉ converting sulfur trioxide ወደ sulfuric acid just በውሃ በመጨመር ብቻ ኮንቨርት ማድረግ አይቻልም it cannot be done just by what adding water as the reaction is so what uncontrollable that it creates what a fog of sulfuric acid so ቀጥታ እንግዲህ sulfur trioxide በውሃ አድ አድርገን ወደ sulfuric acid መቀየራችን ይሄ የሚል ከሆነ ምንድነው uncontrollable ነው that ምን ይፈጥራል ማለት ነው it creates fog of sulfuric acid ይፈጥራል እንግዲህ fog ስንል just mist ማለት ነው ምን ማለት ነው የሆነ collection of thin water አለው droplets አለው ማለት ነው suspended in the air ነው ኦኬ የሆነ collection of thin የሆነ water droplet thin water droplet ያዘ suspend የሆነ አለው air ላይ ማለት ነው ያ ደግሞ ምን ያደርጋል which can create what hazy ወይም ደግሞ cloudy appearance ነው it is similar to fog ማለት ነው fog የምንለው so that ምንድነው ያ ምን ያደርጋል less dense ነው and also can allow for what better what visibility እንግዲህ እዚህ ጋር ይሄን የምናደርግ ከሆነ fog የሆነ sulfuric acid ይፈጥራል so ይሄ ከሆነ ምንድነው የምናደርገው ይሄ ዳይሬክት አድ ማድረግ እንችላለን dilution of what oleum እዚህ ጋር ይሄ oleum ነው ወይም ደግሞ fuming acid ነው to obtain what sulfuric acid ይሄንን dilution እናካሄዳለን እንግዲህ dilution ማለት ምንድነው dilution ስንል ምን ማለታችን ነው a process of what reducing the concentration of what a substance in a solution ማለት reduce ማድረግ ማለት okay it's typically by what adding more solvent ማለት so dilution of oleum to obtain what sulfuric acid a calculated amount of water is added calculated የሆነ amount of water ምን እናደርጋለን ማለት ነው እንጨምራለን to obtain sulfuric acid of what desired strength so as you observe here is oleum አለ is fuming acid ምንለው water calculated የሆነ water እዚህ ጋር የምንጨምረው so እዚህ ጋር ምን ይፈጠራል sulfuric acid liquid ይፈጠራል the oxidation of sulfur dioxide to sulfur trioxide ስቴፕ 2 ላይ ያየነው ለማለት ነው okay sulfur dioxide ወደ መጀመሪያ sulfur dioxide ነው ፎርም ያደረገው ምን በማድረግ sulfurን በኦክሲጅን በርን በማድረግ so ሁለተኛው ላይ ያየነው sulfur dioxide ወደ sulfur trioxide ነው የቀየረው ስቴፕ 2 ምንድነው እሱ exothermic reaction እንደሆነ አይተናል exothermic reaction so that according to the Le Chatelier principle higher temperature will okay force the equilibrium what position to shift what the left እንግዲህ ያ ሪአክሽኑ exothermic reaction ነው ቴምፕሬቸሩ ሃየር ቴምፕሬቸር ካለ ኢኩሊብሪየም ወደ shift እንዲያደርግ ያደርገዋል ወደ ሌፍት ማለት ነው ወደ ሌፍት ማለት ምን ማለት ነው favoring what the production of sulfur dioxide ሊፈጠር ያደርገዋል more sulfur dioxide ማለት whereas lower temperature would favor the production of what SO3 ወይም to the left to the right ማለት okay ቴምፕሬቸሩን ግን ሎ ባደረግነው ሰዓት ኢኩሊብሪየም shift የሚያደርገው ምንድነው ወዴት ነው ማለት ነው ወደ right direction ነው ማለት ወደ right direction shift አደረገ ማለት ምን አለ ማለት ነው more production of sulfur dioxide አለ ማለት ነው however the rate of reaching at equilibrium at low temperature is what extremely low እዚህ ጋር ማወቅ ያለብን the rate of reaching at equilibrium የመድረስ ሂደቱ ወይ ሬቱ ማለት ፍጥነቱ at low temperature is extremely low ይሄን ቀደም ሲል ዲስከስ አድርገን so at higher temperature equilibrium is reached rapidly but yields of sulfur dioxide is what low እዚህ ጋር sulfur dioxide የመፈጠሩ እንትኑ ምንድነው በጣም low ማለት ነው ቅድም ልክ እንደ አሞኒያ ላይ እንዳየነው ማለት ነው so the temperature about 450 degrees Celsius is compromising እዚህ ጋር በቃ የተሻለ የሚሆነው ምንድነው 450 ዲግሪ ሴልሺየስ ከሆነ ቴምፕሬቸሩ compromising situation ይሆናል ማለት ነው whereby what faster reaction rate result in what slightly lower yield so similarly at higher pressure at higher pressure እዚህ ላይ ነው the equilibrium position shift እንግዲህ pressure ስንጨምር position ወደ ነው shift የሚያደርገው the least number of what gaseous molecule ነው አይደለ ያ ማለት to ወዴት ማለት ነው ወደ SO3 ማለት ነው ወደ SO3 ኢኩሊብሪየም ምን ያደርጋል shift ያደርጋል ማለት ነው so in contact process እንግዲህ vanadium oxide is also used to speed up the rate of reaction the same as other process
እዚህም ጋር ማንን መጠቀም ይቻላል ማለት ነው? ስፒድ አፕ ለማድረግ ቫናዲየም ኦክሳይድ መጠቀም ይቻላል ማለት ነው። እንግዲህ እዚህ ጋር እንደምታዩት ፊገር 5.2 ፊገር 5.6 ሾው the contact process for the manufacturing of what? sulfuric acid። እዚህ ጋር ተመልከቱ። ሰልፈር ኦክሲጅን ቀጥታ በርን ሆኖ ወዴት ይቀየራል? ወደ ሰልፈር ዳይኦክሳይድ በርኒንግ ኤር ነው። ዘን እዚህ ጋር እንደምታዩት ሰልፈር ዳይኦክሳይድ አሁንም ኦክሲጅን ጋር ሪያክት ሲያደርግ ወዴት ይፈጠራል? ወደ ሰልፈር ትራይኦክሳይድ። ይሄ ፕሮሰሱ ራሱ ወይም ሪያክሽኑ ኤግዞተርሚክ ሪያክሽን እንደሚባል አይተናል። እዚህ ጋር ካታሊስት እንጠቀማለን። እንደገና ቴምፕሬቸሩ ከ450 እስከ 500 ዲግሪ ሴልሺየስ ነው የምንጠቀመው ካታሊስት። ወይም እዚህ ጋር ደግሞ ካታሊስቱ ማለት ነው ቫናዲየም ኦክሳይድ ብለናል። እዚህ ጋር ሰልፈር ትራይኦክሳይድ ዲዞልቭ ኢን ዋት? ኮንሰንትሬትድ ሰልፈሪክ አሲድ። ዲዞልቭድ ሲሆን በኮንሰንትሬትድ ሰልፈሪክ አሲድ ቀጥታ ውሃ አድ አድርገን ሰልፈሪክ አሲድን እዚህ ጋር ፕሮዲዩስ ማድረግ አይቻልም። ምንድነው የምናደርገው? ኮንሰንትሬትድ በሆነ ሰልፈሪክ አሲድ ዲዞልቭ እናደርገዋለን። እዚህ ጋር የሚፈጠራል ኦሌም ወይም ደግሞ ኬሚካል ፎርሙላው ይሄ ማለት ነው CH2S2O7 ማለት ነው። ኦሌም ይባላል ወይም ደግሞ ፉሚንግ ሰልፈሪክ አሲድ የምንለው ማለት ነው። ዘን መጨረሻ ላይ ምን እናደርጋለን? ዳይሊዩት እናደርጋለን። ዳይሊዩት አደረግን ማለት እዚህ ላይ ምንድነው የምናደርገው? ካልኩሌትድ የሆነ አማውንት ኦፍ ወተር እንጨምርበታለን ማለት ነው። እዚህ ጋር ኦሌም ላይ ካልኩሌትድ የሆነ አማውንት ኦፍ ወተር ጨመርን እና ዘን መጨረሻ ላይ የሚፈለገው ምን አገኘን? ሰልፈሪክ አሲድ አገኘን። ጠቅለል ባለ መልኩ እንግዲህ በዚህ ሌሰን ያየነው ሁለት ነገር ነው። አንደኛው ፕሮዳክሽን ኦፍ አሞኒያ ነው። ሌላኛው ፕሮዳክሽን ኦፍ ሰልፈሪክ አሲድ ነው። እንግዲህ ፕሮዳክሽን ኦፍ አሞኒያን ፕሪፔር ስናደርግ ያው ሃበር ፕሮሰስ ይባላል። ናይትሮጂን ፍሮም ኤር ማለት ነው አትሞስፌሪክ ኤር፣ እንዲሁም ደግሞ ሃይድሮጂን ፍሮም ናቹራል ጋዝ በመውሰድ ሁለቱም ሪያክት በማድረግ ምን ማዘጋጀት ይቻላል? አሞኒያ ማዘጋጀት ይቻላል። አሞኒያ ሲዘጋጅ ቴምፕሬቸር ምን ይሆናል? ፕሬሸር ምን ይሆናል? የሚሉት በዋናነት ፕሬሸር ቢጨምር ቴምፕሬቸር ቢጨምር ኢፌክቱ ምን ይመስላል የሚለውን አየን። ሁለተኛው ያየነው ኮንታክት ፕሮሰስ ነው። ኮንታክት ፕሮሰስ የምንለው ደግሞ ፕሪፓሬሽን ኦፍ ሰልፈሪክ አሲድ ማለት ነው፣ ወይም ደግሞ ማኑፋክቸሪንግ ኦፍ ሰልፈሪክ አሲድ ነው። ሰልፈሪክ አሲድን ስናዘጋጅ እንግዲህ የምንከተላቸው ስቴፖች አሉ፣ 4 ስቴፖች። የመጀመሪያው ሰልፈርን በኦክሲጅን በርን አድርገን ሰልፈር ዳይኦክሳይድ ማዘጋጀት ነው። ዘን ሰልፈር ዳይኦክሳይድን አሁንም ፈርዘር ካታሊስት በመጠቀም ወደ ሰልፈር ትራይኦክሳይድ እንቀይረዋለን። ሰልፈር ትራይኦክሳይድን ዲዞልቭ እናደርገዋለን። በምን? በውሃ ሳይሆን በኮንሰንትሬትድ የሆነ ሰልፈሪክ አሲድ ላይ ዲዞልቭ አድርገን ኦሌም ወይም ደግሞ H2SO7 ፉሚንግ ሰልፈሪክ አሲድ እንፈጥራለን። ዘን መጨረሻ ላይ ኦሌምን ካልኩሌትድ በሆነ ወተር ወይም ዳይሉት በማድረግ በውሃ ውስጥ የሚፈለገውን ሰልፈሪክ አሲድ ማምረት ይቻላል ማለት ነው። this is all about lesson 16 ማለት ነው። ሌሰን 16 በተመለከተ ይመስላል። እንደተለመደው ሼር፣ ሰብስክራይብ እንዲሁም ኤኒ ኮመንት ካላችሁ ኮመንት መስጠታችሁን አትርሱ። ቪዲዮ እንደነገርኳችሁ ሌላ ጋር እንዲደርስ ሼር ማድረጋችሁን፣ ላይክ ማድረጋችሁን አትርሱ፣ ሰብስክራይብ ማድረጋችሁን አትርሱ። የሚቀረን ኤክሰርሳይዝ ነው። ኤክሰርሳይዞች ሪቪው ኤክሰርሳይዝ እና እንዲሁም ደግሞ ሌላ ያልሰራናቸው ኤክሰርሳይዞች ከላይ ያሉ ኤክሰርሳይዝ 5.14 አካባቢ ያሉ ማለት ነው። እነሱን በሚቀጥለው ሌሰን የምንሰራ ይሆናል። በሚቀጥለው እስከምንገናኝ መልካም ጊዜ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ